ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የመድፈኛው ቤተሰቦች እንዴት ናችሁ? አርሰናልን የተመለከቱ የአርሰናልን ጉዳዮች ብቻ ለናነሳ በድጋሚ በቻናላችን ተገናኝተናል። በአዲስ ቪዲዮ አብራችሁን ስላላችሁ ከልብ እናመሰግናለን። ዛሬም እንደተለመደው ያልተሰሙ በርከት ያሉ ጉዳዮችን ይዘናል። በተለይ ደግሞ ከአርሰናል ተጫዋቾች ጋር በተያያዘ በኢንተርናሽናል ደረጃ ለአገሮቻቸው ጨዋታዎቻቸውን ሲያከናውኑ ሰነባብተዋል። ከሰሞኑ ስላሉ ጨዋታዎች ስናነሳ ነበረ። ትናንትናም 1-2-3 ጨዋታዎችን አንስተን ቆይታ የምናደርግ ነው የሚሆነው። በእንግሊዝ ብሔራዊ ቡድን በኩል የቡካዮ ሳካና የአርሰናልን ክብረ ወሰንም በተመለከተ አንዳንድ ነጥቦችን ባለፈው ጨዋታ ላይ ያላነሳነውን ጉዳይ እንነግራችኋለን። ቶማስ ቱዌልም ስለ ቡካዮ ሳካ ያነሱት ጉዳይ አለ። ቡካዮ ሳካን በምን ያክል ደረጃ እንደሚጠብቁት በዝርዝር አስቀምጧል። እነዚህና ሌሎች ጉዳዮችን ይዘናል። ከአርሰናል ጋር በተያያዘ የሚጠበቁ ጉዳዮች ናቸው። የማርቲን ኦዴጋርድ የጉዳት ዜናም ሌላኛው ትኩረታችን ነው። የኖርዌይ ብሔራዊ ቡድን አሰልጣኝ አንድ ያነሱት ጉዳይ አለ። እሱንም በስፋት የምንመለከት ነው የሚሆነው። አርሰናል በጥር የዝውውር መስኮት ኤቫን ቶኒ ጋር በተያያዘ ዝውውሩን ሊያደርግ ይችላል የሚሉ ሀሳቦች በአንዳንድ ብዙሃን መገናኞች እየተነሱ ይገኛሉ። የኤቫን ቶኒ ጉዳይ ለምን ተነሳ፣ ተጫዋቹ ያለው ሀሳብ ምንድነው በሚለው ጉዳይ ላይም በጣም ታማኝ የሚባል ጋዜጠኛን ጠቅሰን ጉዳዩን በዝርዝር እናነሳቸዋለን። ከሰሞኑ ደግሞ በስፋት አነሳዋለሁ ስለው የነበረው የኖርተን ከፊ ጉዳይ በዚህ በጣሊያን ሴሪያ እየተጫወተ ይገኛል። የጄኗ ተጫዋች ነው። በሱ ጉዳይም የሚነሱ ዝርዝር ጉዳዮች አሉ። የቀድሞ አርሰናል ተጫዋች ሶል ካምቤል ስለ አንዳንድ ተጫዋቾች ስለ አርሰናል የዋንጫ ፉክክር እንዲሁም ደግሞ ስለ አርነ ስሎት ያነሱ ሀሳብ አለ። እናንተም የምትሳተፉበት ጥያቄም ይዘናል። ሌሎች የዝውውር ጉዳዮችንም በስፋት እናነሳለን። በተለይ አርሰናልና ቼልሲ እየተፎካከሩበት የሚገኝ አንድ ተጫዋች አለ ከባርሰሎና፣ ሌላ ተጫዋች ደግሞ ከወደ ጣሊያን አለ። እነዚህ ሁለት ተጫዋቾች ማን ናቸው? ለምንድነው ሁለቱ ቡድኖች የሚፎካከሩባቸው የሚለውን ጉዳይ በዝርዝር ተሰሙታላችሁ። በቻላችሁት በያላችሁበት አብራችሁን ቆዩ። ቻናላችን ግን የአርሰናልን ጉዳዮች ብቻ ይዘን እየመጣን ነው። ዝርዝር ጉዳዮችን እያነሳን ነው። ነገር ግን ብዙ ቪዲዮዎቻችን እየታዩ አይደለም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷንም በመጫን ቤተሰብ ሁኑን። ዝርዝር ጉዳዮችን ይዘን እንመጣለን። ብዙ ቦታ ያልተሰሙ አርሰናልን ብቻ ትኩረት ያደረጉ በተለይ ደግሞ ከጨዋታዎችም ጋር በተያያዘ የተለያዩ ያልተሰሙ ጉዳዮችን የምንይዘው አብራችሁን ቆዩ እንላለን። ለሁሉም በአጫጭር ጉዳዮች እንጀምራለን። ከምናነሳቸው ጉዳዮች መካከል የማርቲን ዙቢሜንዲ ጉዳይ ነው። ማርቲን ዙቢሜንዲ የመስከረም ወር የወሩ የእንግሊዝ ፕሪሚየር ሊግ ምርጥ ግብን አስመርጧል። ኖቲንጋም ፎረስት ላይ ያስቆጠረው ግብ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ግብ ተብላ ተመርጣለች። በጣም ቆንጆ ግብ ከፍጹም ቅጣት ምት ክልል ጨረሯ ጋር ነው በጣም በአስደናቂ መንገድ ግቧን ያስቆጠረው። በአስገራሚ ሁኔታ የተቆጠረች ግብ ናት። ከግቧ ጋር በተያያዘ በደንብ ቆንጆ አዝናኝ ግብ እንደነበረች ተመልክተናል። ከሰሞኑ በእርግጥ በማች ኦፍ ዘ ዴይ እንግሊዝ የቢቢሲ የማች ኦፍ ዘ ዴይ ሾው ላይ አድማጮች የሚመርጡበት ተመልካቾች የሚመርጡበት እድል አለና በዛ ላይ ደግሞ የጋብሪኤል ማርቲኔሊ ተመርጣ ነበረ ግብ። አሁን ደግሞ ማርቲን ዙቢሜንዲ አዲሱ የአርሰናል ኮከብ አዲሱ የአርሰናል መድፈኛ የአማካኝ ስፍራ ተጫዋች በ60 ሚሊዮን ፓውንድ አካባቢ ነበረ ከሪያል ሶሴዳድ በክረምቱ የመጣው። ጅማሩ በጣም አስገራሚ ነው። አርሰናል የዋንጫ ቡድን እንደሚሆን እንደዚህ አይነት ተጫዋቾችም እንደሚያስፈልጉት የተመለከትንበት ነበረ። ድንቅ አፕግሬድ ነው ከነ ቶማስ ፓርቴ እንዲሁም ደግሞ ሌሎችም ተጫዋቾች በክረምቱ ከለቀቁ ከነ ጆርጂኒዮ በደንብ አፕግሬድ ያደረገ ተጫዋች እንደሆነ የተመለከትንበት ነበረ። ለሁሉም ያንን የተመለከትነው ጉዳይ ነበረ። ከዛ ውጭ ያሉ ጉዳዮችንም ላንሳላችሁ። በዝውውር ሀሳቦች ወደ መጨረሻ ላይ በስፋት እንመለከታቸዋለን። ነገር ግን ዜናዎችን በተመለከተ ጨዋታዎችንም በተመለከተ የሚነሱ ሀሳቦች አሉ። ለእናንተ ግን ጥያቄ ላቅርብና ልለፍ። ከትናንትና ጋር በተያያዘ አንድ ሀሳብ ስናነሳ ነበር። ማንቸስተር ዩናይትድ በኩል በትክክል የሚኬል አርቴታና የሩበን አሞሪም መነጻጸር ተገቢ ነው ወይ የሚለው ጉዳይ ይነሳል። ብዙዎች አርቴታን ወይም ደግሞ አሰልጣኞች ጊዜ ማግኘት አለባቸው ተብሎ ሲጠቀስ ሚኬል አርቴታን እንደ ምሳሌ ያነሳሉ። በእርግጥ አሰልጣኞች ጊዜ ማግኘት አለባቸው። ነገር ግን የአርሰናል ወይም ደግሞ የሚኬል አርቴታ የቡድን ግንባታ
ቲም ቢልዲንግ በጣም ኤሊት የሚባል ሌቭል ነው። በጣም በጣም ጥራት ያላቸው አካሄዶችን የተከተለበትና ከመጀመሪያው ቀን ጀምሮ እቅዶቹ በትክክል የተተገበሩበት ነበርና ያንንም ከተመለከተን በኋላ ብዙ ነገሮችን ማለት እንችላለን። መጀመሪያ አዳፕት ነበር ያደረገው። ከዛ በኋላ ታክቲካል ኢቮሉሽን ያደረገው ከአንድ ጨዋታ ወደ ሌላ ጨዋታ በ3-4-3 ይጫወት ነበር ብዬ ትናንትና ሳነሳላችሁ ነበር። ከዛ በኋላ ግን የስኳድ ቢልዲንግ ከዛም ቀጥሎ ካልቸር ሴት ማድረግ ላይ ነበረ የቀጠለው። የባህል እንዲኖር የአሸናፊነት ስሜት እንዲኖር ተፎካካሪነት እንዲኖር ካልቸሮችን ሴት አድርጓል። ያንንም በነ ጋብሪኤል ጄሱስ በነ ኦሌክዛንደር ዚንቼንኮ ያንን ካልቸር ባላቸው ተጫዋቾች አምጥቶ በአርሰናል ውስጥ ያንን መገንባት ችሏል። ከዛ በኋላ ፕሬዠሮችን መቋቋም በተለይ ደግሞ ዘንድሮ የተለዩ ነገሮች ይነሳሉ። ሶል ካምቤል አንድ ሐሳብ አንስቷል። እሱን ወደ በኋላ ላይ በዝርዝር አነሳዋለሁ። እናንተን ሐሳብ ደግሞ አጋሩን በሐሳብ መስጫው ላይ። በተለይ ደግሞ ሶል ካምቤል የአርነ ስሎትን ጉዳይ አንስቶ አርነ ስሎት ከሚኬል አርቴታ ቀድመው ዋንጫ ማሸነፋቸው እድለኛ ነበሩ የሚል ነገር ያነሳልና ያ ማለት ደግሞ ዘንድሮ ለሚኬል አርቴታ በምን ይተረጎማል፣ አርነ ስሎትንስ ሊቨርፑልንስ ምን ይገልጻቸዋል በሚለው የሶል ካምቤልን ሐሳብ አጋራቸዋለሁ። እናንተስ ምን ታስባላችሁ? አርነ ስሎት እድለኛ ነበሩ፣ ሚኬል አርቴታስ እስካሁን ዋንጫ ማሸነፍ አልነበረበትም ወይም እድለኛ አልነበረም ወይ የሚለውን ሐሳብ እስቲ በሐሳብ መስጫው ላይ ጻፉልን፣ እንወያይበት። የተለያዩ ጉዳዮችን በዚሁ ተመሳሳይ ሐሳብ ላይ በዝርዝር የምንመለከታቸው ጉዳዮች ይኖራሉ። ትናንትና የፈረንሳይ ብሔራዊ ቡድን 3-0 አሸንፏል። እንግዲህ 90 ደቂቃ በሜዳ ላይ ዊሊያም ሳሊባ ተሰልፎ ተጫውቷል። ማጀስቲክ ፉትቦለር እንደሆነ በደንብ ያሳየበት ጀነሬሽናል ታለንት እንዳለው በደንብ ያሳየበት ሌላ ጨዋታ ነው። የፈረንሳይ ብሔራዊ ቡድን ክሊንሺት ሲያስመዘግብ ወሳኝ ሚና ነበረው። ሌላኛውን የአርሰናል ዎል የአርሰናልን ግድግዳ እናንሳ። ጋብሪኤል ማጋሌሽ ትናንትና በዚህ ወደ ደቡብ ኮሪያ የብራዚል ብሔራዊ ቡድን ጨዋታውን አድርጎ በሰፊ ግብ ልዩነት አሸንፎ ነበር። የኮሪያን ደጋፊዎች እንግዲህ የብራዚሉ ንጉስ በሚል ትልቅ ባነር አሰርተው የጋብሪኤል ማጋሌሽን ጉዳይ ሲያደናንቁ ነበር። እንዲሁም የኛ እንግዲህ የኋላ ደጀናችን በሚል ባነሩ ላይ ተጽፏል። የብራዚሉ ንጉስ የኛ የኋላ ደጀን የአርሰናልን መለያ ለብሶ ያንን ለሱ ያላቸውን ክብር በደንብ ሲያሳዩ ተመልክተናል። ከቡካዮ ሳካ ጋር በተያያዘ ቀደም መግቢያ ላይ አንድ ሐሳብ ሳነሳ ነበረ። ከእንግሊዝ ብሔራዊ ቡድን ጋር በተያያዘ ግን ኤታን ንዋኔሪ ትናንትና የእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ጨዋታ ሞልዶቫን ገጥሞ ያሸነፈበት ጨዋታ ነበር 4-0። ኤታን ንዋኔሪ 8.2 ሬቲንግ አግኝቶ ከ10 ከዛ ተጨማሪም 2 ለግብ የሆኑ ኳሶችን አቀብሎ በጣም ድንቅ ጨዋታን አሳልፏል። በዛ ላይ ደግሞ በቡድን ውስጥ የ10 ቁጥር መለያ ለብሶ ነበር የተጫወተው። 10 ቁጥር መለያ ሲባል ደግሞ ትልቅ ትርጉም እንዳለው መናገር ይቻላል። ከሳካ ጋር በተያያዘ እንግሊዝ ብሔራዊ ቡድን ላይ ቆየትን በልና እስካሁን 13 ግቦችን ለእንግሊዝ ብሔራዊ ቡድን አስቆጥሯል። እንግዲህ ለሶስቱ አናበስት ከዚህ በፊት በእንግሊዝ ብሔራዊ ቡድን በኩል የአርሰናል ተጫዋች ሆነው ለእንግሊዝ ብሔራዊ ቡድን እየተጫወተ ወይም አንድ አርሰናል ተጫዋች በእንግሊዝ ብሔራዊ ቡድን ብዙ ግብ ያስቆጠረው ክሊፍ ባስቲን የተባለ ተጫዋች ነው። በጣም ሩቅ ዘመን ነው። ከ1931 እስከ 1938 በተጫወተበት ጊዜ ለሶስቱ አናብስት እነዚህን ግቦች 12 ግቦችን አስቆጥሮ ነበር። ቡካዮ ሳካውን የአርሰናል የእንግሊዝ ብሔራዊ ቡድን ከፍተኛው ግብ አስቆጣሪ ሆኗል። በዚህ ጉዳይ ላይ ቶማስ ቱዌል ተጠይቀው ነበረ። ምን ያክል ግብ እንዳስቆጠረ እንኳን በጣም አስገራሚ ነው። በጣም ትንሽ ግቦችን ነው ከቡካዮ ሳካ ኳሊቲ አንጻር 13 እንዲሁም 30 መስሎኝ ነበረ 1-3 ነው ወይስ ደግሞ 3-0 ነው በሚል ሲጠይቅ ነበረ ቶማስ ቱዌል በዚህ በቡካዮ ሳካ ጉዳይ ላይና 30 ቢያንስ 30 ግቦችን ማስቆጠር ነበረበት፣ በቂ አይደለም ካለው ኳሊቲ አንጻር የሚል ነገር አንስቷል። እነዚህ ጉዳዮች በስፋት ከዚሁ ከቡካዮ ሳካ ጋር በተያያዘ ከሰሞኑ ጨዋታዎች ጋር በተያያዘም የሚነሳ ነው። ሌላ የቅድመ አርሰናል ተጫዋች በዚህ ሳምንት ከነበሩ የኢንተርናሽናል ጨዋታዎች መካከል በአፍሪካ የተደረገ ጨዋታ ነበረ። ጋቦን ያደረገችው ጨዋታ ጋቦን እንግዲህ ባደረገችው ጨዋታ ላይ 4-3 በሆነ ውጤት ስታሸንፍ አራቱንም ግቦች ፒየር ኤምሪክ ኦባሜያንግ አስቆጥሯል። ከዛ ውጪ በጣም በአስገራሚ ሁኔታ 86ኛው ደቂቃ ላይ ደግሞ በሁለተኛው የቢጫ ካርድ በቀይ ካርድ ወጥቷል። ጋቦን እነዚህን 4 ግቦች አስቆጥራ ስታሸንፍ በጣም ወሳኝ መነቃቃትን የፈጠረ ነው። ቀጣይ የዓለም ዋንጫ ላይ ለማሸነፍም ለመሳተፍም ሰፊ ድል ይኖራታል። በፕሌኦፍ እንኳን ባይሆን በቀጥታ ለመሳተፍ አይቮሪ ኮስት
ኮት ዲቫር 23 ነጥብ አላት ጋቦን ከምትገኝበት ምድብ። ከዛ በተጨማሪ 22 ነጥቦችን የያዘችው ጋቦን ናት ሁለተኛ ደረጃ በ9 ጨዋታዎች። ስለዚህ በቀጣይ ጨዋታ ምናልባት አይቮሪ ኮስት ባቻ ውጤት ብታጠናቀቅ ጋቦን ብታሸንፍ የዓለም ዋንጫ ተሳትፎ ይኖራታልና እድሎችን ያሰፋችበት ጨዋታ ላይ የፒየር ኤምሪክ ኦባሜያንግ 3 ግቦችን ተቆጥሮባቸው ነበር ጋቦኖች። እሱ ግን 4 ግቦችን አስቆጥሮ በጣም አስገራሚ ምሽትን አሳልፎ ነገር ግን በመጨረሻም በቀይ ካርድ ወጥቶ ተመልክተናል። ሁሉም እነዚህ ጉዳዮች የሚነሱ ናቸው። ከአርሰናል ጋር በተያያዘ ሶል ካምቤል የሰጠውን ጉዳይ ላንሳላችሁ። ሶል ካምቤል ስለ አርሰናልና ስለ ሊቨርፑል የዘንድሮ ውድድር ዘመን ሚኬል አርቴታ ዘንድሮ ዋንጫ ማሸነፍ አለበት የሚል ዝርዝር ሀሳቦችን አንስቷል። ከሶል ካምቤል ጋር በተያያዘ በተለይ ደግሞ አርነ ስሎትን በተመለከተ የእናንተን ሀሳብ ጻፉልን ስል ነበረ። የአርነ ስሎት ጉዳይ እድለኛ ናቸው ይላል። በተለይ የየርገን ክሎፕን ቡድን ይዘው በዛው ቡድን ምንም አይነት መነካካት ሳያስፈልጋቸው ዋንጫ አሸንፈዋል። በዛም እንግዲህ ለአንዳንድ ጊዜ ለአንዳንድ ቡድኖች ዘግየት ብሎ ነገሮችን መጀመር ጥሩ ነው፣ መዘግየት ጥሩ ሊሆን ይችላል። አርሰናልም ያ ዘንድሮ የውድድር ዘመን የአሸናፊነት የውድድር ዘመን አርነ ስሎት እድለኛ እንደነበሩ አንዳንድ ሰዎች እድለኛ ሆነው ዋንጫ እንደሚያሸንፉት የሚኬል አርቴታ ጊዜ ደግሞ አሁን የሱ ድል የሱ ጊዜ አሁን ነው። ዋንጫ ማሸነፍ አርሰናል አለበት። በተለይ እንደ ማኔጀር ትልቅ ነገር ባውንስ አድርጎ ትልቅ ነገር ማሳየት አለበት የሚል ሀሳቡን አንስቷል። ከአርነ ስሎት ጋር በተያያዘ በእርግጥም አርነ ስሎት በጣም የነካኩት ነገር አልነበረም። በሚኬል አርቴታ በኩል ግን ለአመታት ያንን ቡድን መገንባት ነበረበት። የርገን ክሎፕ ያሳለፉበት አመታት ምናልባት አሁን ለምሳሌ በቀጣይ የርገን ክሎፕ እንዳነሳ ነው የመጀመሪያ ጊዜያት ላይ ፈታኝ ነበሩ። ሚኬል አርቴታ በመጀመሪያ ጊዜያት ላይ በጣም ከባድ ጊዜን አሳልፏል። በጣም ጥሩ ስራዎችን ግን ሰርቷል። አሁን ምናልባት አሁን ለምሳሌ ሚኬል አርቴታ አርሰናልን ቢለቅ ሌላ አሰልጣኝ ቢመጣ በቀጣይ አመት ዋንጫ የሚያሸንፍ ቡድን ገንብቷልና ሚኬል አርቴታ የየርገን ክሎፕ ሚና አለው። አርነ ስሎት ባንዴ መተው ዋንጫውን ባለፈው የውድድር ዘመን ሲያሸንፉ ደግሞ በዛ ደረጃ የሚጠቀስ ነው። ለሁሉም ዘንድሮ በጣም ከገነባው ስኳድ አንጻር በትልቅ ደረጃ የሚቀመጥ ነው። ከዛ ውጪ ስለ አንዳንድ ተጫዋቾች አንስቷል። ስለ ዊሊያም ሳሊባ ለምሳሌ ዊሊያም ሳሊባ ኮንትራቱን ያራዘመው አርሰናል ዋንጫ ያሸንፋል ብሎ ስለሚያስብ ነው እንጂ ዋንጫ ያሸንፋል ብሎ ባያስብ ኖሮ እስከ 2030 ድረስ በአርሰናል አይቆይም ነበር ይላል ሶል ካምቤል። በትክክልም ዊሊያም ሳሊባ ሳላሸንፍ በወጣ የሚቆጨኝ አይነት ነው። ትሬንት ለምሳሌ ወደ ሪያል ማድሪድ ቢሄድ ዋንጫዎችን አሸንፎ ነው። እኔ ግን ከአርሰናል ዋንጫ ሳላሸንፍ መውጣት ማለት በጣም ከባድ ነገር ነው እንደ አርሰናል ደጋፊ የሚል ሀሳብ ሰሞኑ ሲያነሳኛም በተደጋጋሚ አንስተናል። ከዛ ውጪ ሌሎችም ተጫዋቾች ውላቸውን ሲያራዝሙ ያንን አስበው የቡድኑን ቀጣይነት በጣም ተማምነው እንደሆነ መናገር ይቻላል። ስለ አንዳንድ ተጫዋቾችም አንስቷል። ለምሳሌ ስለ ጁሪን ቲምበር አንስቷል። ጁሪን ቲምበር አሁን በአውሮፓ ካሉ ምርጥ የመስመር ተከላካዮች መካከል በቀዳሚነት መቀመጥ የሚችለው በጣም ኢንክሬዲብል ነው ይላል። ስኮር ማድረግ ይችላል፣ ጎሎችን ማስቆጠር ይችላል። በአንድ ለአንድ አጋጣሚ በጣም ድንቅ ነው። ከዛው ውጪ ደግሞ ትንሽ ስህተቶችን የሚሰራ ነው። ከጉዳት ከተመለሰ በኋላ በጣም ቶፕ ፕሌየር ነው ሲል አሞግሶታል። በእርግጥም በዛ ደረጃ በትልቅ ደረጃ የሚቀመጥ ጥሩ የውድድር ዘመንን እያሳለፈ እንደሆነ መናገር ይቻላል። ስለ ክሪስቲያን ሞስኬራም አንስቷል። ክሪስቲያን ሞስኬራ አርሰናል በዚህ የክረምት የዝውውር መስኮት ያስፈረሙ ተጫዋች ነው። 13 ሚሊዮን ፓውንድ አካባቢ የተከፈለበት ነገር ግን ከዛ በላይ በጣም ትልቅ ክፍያ አርሰናል መክፈል ነበረበት የሚያስብሉ የሚቆጩበት ለምሳሌ በሞሐመድ ሳላ ዝውውር ላይ ሮማ እንደሚቆጨው በቀጣይ ቫሌንሲያም ተጫዋቹ በክሪስቲያን ሞስኬራ ዝውውር ላይ ሊቆጭ ይችላል የሚሉ ሀሳቦች አሉ። ከሞስኬራ ጋር በተያያዘ አስገራሚ ነገሮችን እያደረገ ይገኛል ብሏል። በጣም እየተሻሻለ ይገኛል። ከእድሜው አድቫንስ ያደረገ ከእድሜው የበለጠ ተጫዋች ነው በሚል ይገልጸዋል። ሶል ካምቤል የቀድሞ የአርሰናል እንግዲህ ድንቅ ተጫዋች፣ በዛ ላይ ደግሞ አርሰናልን የፈረመበት መንገድ ብዙ አወዛጋቢ ዝውውሮች ከሚባሉ መካከል የሚጠቀስ ነው። በጣም ፈጣን ተጫዋች ስለሆነ በጣም ስትሮንግ ነው። ከኳስ ጋር ምቾት ያለው በጣም ጥሩ ፓሰር ነው የሚል ነገር ያነሳል። ሪስፖንሲብል ነው። ማድረግ የሚፈልገውን ነገር የሚያደርግና ማድረግ ያለበትን ነገር ደግሞ የሚያውቅ ነው። በዛ ላይ ደግሞ ዊሊያም ሳሊባና ጋብሪኤል ማጋሌሽ አሉለት። ከነሱ ደግሞ ብዙ መማር ይችላል ሲል ያስቀምጣል። በእርግጥም ትክክለኛ ሀሳቦችን አንስቷል። ከዚሁ ጋር በተያያዘ በቀጣይም በትልቅ ደረጃ ክሪስቲያን ሞስኬራን በአርሰናል በኩል ልንመለከተው እንችላለን። ከአርሰናል ዜናዎች ጋር በተያያዘ ሌላኛው የማርቲን ኦዴጋርድ ጉዳይ ነው። የኖርዌይ ብሔራዊ ቡድን አሰልጣኝ
ስለ ማርቲን ኦዴጋርድ አንዳንድ ነገሮችን አንስተዋል። በአርሰናል ይቆያል ሲባል ነበረ። ወደ ኖርዌይ ብሔራዊ ቡድን ግን አቅንቶ ከብሔራዊ ቡድን ጋር ተቀላቅሏል። አሰልጣኙም ያንን አረጋግጧል። ስታል ሶል ብላንከን ካነሷቸው ጉዳዮች መካከል ማርቲን ኦዴጋርድ ወደኛ መጥቷል፣ ጉዳት አጋጥሞታል በባለፈው ከዌስትሃም ጨዋታ በኋላ የ26 ዓመቱ ተጫዋች በደንብ በኖርዌይ ብሔራዊ ቡድን እሱን እንፈልጓለን ይላሉ። የ57 ዓመቱ አሰልጣኝ ሶል ብላንከን የኖርዌይ ብሔራዊ ቡድን አሰልጣኝ ናቸው። እሱ እዚህ መምጣቱ ለኛ ትልቅ ነገር ነው። ከኛ ጋር ጥሩ ምሳ ጊዜን አሳልፏል። ከተጫዋቾች ጋር ተነጋግሯል። ከሱ ጋር ስለ እግር ኳስ ማውራት በጣም የሚወደድ አይነት ነው። የሱ ኤክስፒሪየንስ አተኗል በሜዳ ላይ። ነገር ግን እንደዚህ አይነት መጥቶ ከኛ ጋር በሚያሳልፍበት ጊዜ ፍጹም ደስተኛ ነን። በጣም ጥሩ ተጫዋች ነው፣ ጥሩ ሰው ነው ሲል የኖርዌይ ብሔራዊ ቡድን አሰልጣኝ ምስክርነቱን ሰጥቶለታል። በዛው ቆይታ እንደሚያደርግ የተነገረ ሀሳብ ነው። ከአርሰናል ዝውውሮች ጋር በተያያዘ አንድ አስገራሚ ጉዳይ እየተመለከትኩ እገኛለሁ። የኢቫን ቶኒ ጉዳይ። ኢቫን ቶኒ ወደ አርሰናል ይመጣል ተብሎ ከአመታት በፊት ሲወራ ነበረ። ወደ ሳውዲም ጉዞ ከማድረጉ በፊት በብሬንትፎርድ ለተጨማሪ ጊዜ ከመቆየቱም በፊት ኢቫን ቶኒን በተመለከተ አዲሱ የአርሰናል አጥቂ ይሆናል ተብሎ ሲጠበቅ ነበረ። አሁን በተለይ ብዙ እንደ ኢፌክት የሚቆጠረው የዓለም ዋንጫ ነውና የዓለም ዋንጫ ደግሞ ለመሳተፍ ከእንግሊዝ ብሔራዊ ቡድን ስብስብ ውጪ እየተደረገ ይገኛል። ወደ እንግሊዝ ብሔራዊ ቡድን መመለስ ይፈልጋል። በዓለም ዋንጫ ላይ መጫወት ይፈልጋል። ለዛም በአጭር ጊዜ ለ6 ወራት ከጥር የዝውውር መስኮት ጀምሮ በእንግሊዝ መጫወት ይፈልጋል የሚሉ ዝርዝር ጉዳዮችን እየተመለከትኩ እገኛለሁ። ከኢቫን ቶኒ ጋር በተያያዘ ያንንም በተመለከተ ቤን ጃኮብስ በክረምቱ የዝውውር መስኮቶች ላይ ምናልባት ከነ ፋብሪዚዮ የላቀ በነ ዳቪድ ኦርነስቲን ደረጃ በጣም ታማኝ የሚባሉ ጥራት ያላቸው የዝውውር ሀሳቦችን ሲያነሳ ነበር። አርሰናልን የተመለከቱ ሌሎችንም ቡድኖች በተመለከተ ራሱን በደንብ የተከለበት ስሙን በደንብ የሰቀለበት ጊዜ ነበረ ጋዜጠኛው ቤን ጃኮብስ። በዚህም ጉዳይ ላይ ተመሳሳይ ነገር አንስቷል። አሁን ወደ የትኛው ክለብ እንደሚመጣ እርግጠኛ አይደለሁም ብሏል። እስቲ ኢቫን ቶኒ ወደ አርሰናል ቢመጣ ብላችሁ ታስባላችሁ ወይስ ደግሞ ኢቫን ቶኒ በዚህ ሰዓት ላይ በአርሰናል አያስፈልግም ብላችሁ ታስባላችሁ? ሐሳቦቻችሁን ጻፉልን። ከኢቫን ቶኒ ጋር በተያያዘ ግን በጣም የፕሪሚየር ሊጉ ልምድ ያለው ጥሩ ግብ አስቆጣሪ፣ ከዛ በተጨማሪ በተለይ በትልቅ ኳሊቲነት የሚነሳለት ግብ አስቆጥር እንኳን ሌሎች የቡድን አጋሮች፣ የመስመር አጥቂዎች፣ ሚድፊልደሮች ጭምር ብዙ ግቦችን እንዲያስቆጥሩ የሚያደርግ ተጫዋች ነውና ያንን አይነት ተጫዋች አርሰናል በጥር የዝውውር መስኮት ምናልባት በውሰት እንኳን ገፍቶ የሚሄድ ከሆነ ሊያገኝ ይችላል የሚሉ ዘገባዎች ወጥቷል። ቤን ጃኮብስም ያንን ተመሳሳይ ሀሳብ የፕሪሚየር ሊጉ ክለቦች በዚህ አካሄድ ላይ በቀጣይ ይቀጥላሉ ተብሎ ይታሰባል የሚል ነገር አንስቷል። ከትናንትና በስቲያ ከሰሞኑም ሳነሳላቸው የነበረው አንድ ዝውውር አለ። በዚህ ጉዳይ ላይ ደግሞ በጣሊያን ሴሪያ እየተጫወተ የሚገኝ አንድ የአርሰናል የቀድሞ ተጫዋች ብሩክ ኖርተን ኮፊ ይባላል። አንስቼዋለሁ ከሰሞኑ በዝርዝር እንመለስበታለን ብያችሁ ነበር። ከብሩክ ኖርተን ኮፊ ጋር በተያያዘ 21 ዓመቱ ላይ ይገኛል። የጄኖዋ ተጫዋች ነው። እንግዲህ ፓትሪክ ቪዬራ የሚያሰለጥነው ቡድን ነው ጄኖዋ። ከአንድ ዓመት በቅርብ ጊዜያት ላይ ነበር በአርሰናል እንግዲህ ሲያሳልፍ አልተመለከተውም። ብዙ ጊዜያቱን በሊንከን ሲቲ፣ በሮተርዳም፣ በኮቬንትሪ፣ በሚልዎል በውሰት ሲያሳልፍ ነበር። አሁን 21 ዓመቱ ላይ ይገኛል። በአርሰናል ከለቀቀ ግን አንድ ዓመት አክል ሆኖታል። አንድ ዓመት የተሻገረ ጊዜን ከአርሰናል በቋሚነት ለቋል። ነገር ግን አርሰናል ወደ ጄኖዋ ተጫዋቹን ሲለቀው ተጫዋቹም አላማ ነበረው። በጣሊያን መልመድ የሚፈልጋቸው ነገሮች ነበሩ። እሱ እናነሳላችኋለን። ነገር ግን አርሰናልም የበለጠ እድል እንዲያገኝ በማመቻቸት ነበር። ነገር ግን ዊንድፎል የሚሉት ገንዘብ አለ በጣም ከአንዳንድ ተጫዋቾች። ለምሳሌ ማንቸስተር ዩናይትድ በክረምቱ ከነ አንቶኒ አይነት ዝውውሮች ያገኛቸው ገንዘቦች አሉ። አንቶኒ ኤላንግ ማለት ነው። ከነሱ አይነት ተጫዋቾች በማንቸስተር ዩናይትድን ከለቀቀ ቆይቷል። ነገር ግን በቅርብ እንግዲህ እንደዚህ አይነት ትልቅ ዝውውሮችን ሲያደርግ ማንቸስተር ዩናይትድ ከሽያጩ በፐርሰንት ገቢ ያገኛልና በዚህም በኖርተን ኮፊ ጉዳይም አርሰናል ትልቅ ገንዘብ እነ ዩቬንቱስ በትልቅ ገንዘብ ተጫዋቹን ለማስፈረም ጥረት እያደረጉ ይገኛሉ። ከጣሊያን እየወጡ ያሉ ዘገባዎች ያንን ያሳያሉ። በጄኖዋ በፓትሪክ ቪዬራው ቡድን በጄኖዋ ውስጥ ደግሞ ጥሩ እየተጫወተ ይገኛል። በእንግሊዝ ከ21 ዓመት በታች ቡድን ውስጥም በደንብ እየተሳተፈ የሚገኝ ተጫዋች ነው። በክረምቱም ዩሮን ሲያሸንፉ እሱ የቡድኑ አጋር እንደነበረ የቡድኑ አንዱ ተጫዋች እንደነበረ ተመልክተናል። በቀጣይ ደግሞ ወደ ዩቬንቱስ ዝውውሩን ከሚያደርግ ከሆነ አርሰናል በትልቅ ደረጃ ነቱቶ ስፖርትም እንደሚሉት ከሆነ ዝውውሩ ይሳካል የሚል ሰፊ ግምቶችን እየሰጡ ይገኛሉ። በቀጣይ እንመለከተዋለን የኖርተን ኮፊን ጉዳይ። ከዛ ውጪ እሱም ወደ ጣሊያን የሄድኩት ከእንግሊዝ ውጪ ትልቅ እድል እንዲኖረኝ ወይም ደግሞ
ደግሞ የበለጠ አዲስ ካልቸር ለመማር አዲስ ልምድ እንዲኖረኝ በማሰብ ነው ይላል። የጣሊያን ሊግ በዲፌንሲቭ አቢሊቲው በጣም ስትራክቸራል እግር ኳስ በመጫወት በዛ አይነት ያጫወት መንገድ የሚታወቅ ነውና ያንንም የኔ የመከላከል ያጫወት መንገዴን ለማሻሻል ወደዛ አቅንቻለሁ የሚል ነገር አንስቶ ተመልክቻለሁ። በዝርዝር የተነሳ ጉዳይ ነው። በቀጣይ ጊዜ አርሰናል ከዚህ ተጫዋች ሊያተርፍ የሚችልበት ሰፊ እድል እንዳለ መናገር ይቻላል። ከቸልሲና ከአርሰናል ጋር በተያያዘ በሁለት ተጫዋቾች ጉዳይ ላይ እነዚህ ሁለት ተጫዋቾች በአጠቃላይ እስከ 110 ሚሊዮን ዩሮ ያስወጣሉ ተብሏል። ከባርሰሎናና ከዩቬንቱስ እየተፎካከሩ ይገኛሉ የሚሉ ዘገባዎችን የተለያዩ በብዙሃን መገናኛዎች ላይ እየተመለከትኩ እገኛለሁ። ቸልሲ ከአርሰናል የትኛውን ተጫዋች አስቀድሞ ማግኘት ይችላሉ የሚጠበቅ ነው። ማርክ ካሴዶ እንዲሁም ደግሞ ከነን ይልዲዝን በተመለከተ ነው። ከነን ይልዲዝን ባለፉት ቀናት አንስተናል። ከማርክ ካሴዶ ልጀምር። 22 ዓመቱ ላይ ይገኛል። በአንዚ ፍሊክ ስር በጣም በባርሰሎና ብሬክስሩ የሚባል በጣም ድንቅ የሚባል የውድድር ዘመን አሳልፏል። 36 ጊዜ በሁሉም ውድድሮች ተጫውቷል። በጣም አይደክም የሚባል ኢነርጄቲክ ፕሬሲንግ ማሽን የሚሉት አይነት ነው። በፕሬሲንጉ ደግሞ ኢንተለጀንስ የተሞላበት በጣም የብልሃት አይነት በጣም ፕረስ ያደርግ ዝም ብሎ ዘው ብሎ የሚገባ አይነት ተጫዋች አይደለም። በብልሃት የሚጫወት በትራንዚሽናል እግር ኳስ ላይ ደግሞ ስኬታማ የሚሆን የስፔን አሁን ካሉ ወጣት ተጫዋቾች መካከል በጣም ተስፈኛ የአማካይ ስፍራ ተጫዋች ነው በሚል ያስቀምጡታል። በዚህም ጉዳይ ላይ አርሰናል ተጫዋቹ ማስፈረም ይፈልጋል። በተለይ ባርሴሎና የባላንስ ሺቱን ማስተካከል ይፈልጋል። ፋይናንሻሊ ስቴብል ገና አላደረገምና ከ30 እስከ 35 ሚሊዮን ዩሮ ለማርክ ካሳዶ የሚከፍል ከሆነ የትኛውም ክለብ መሸጥ ይፈልጋል። አርሰናልም ለተጫዋቹ ያንን ክፍያ በጥር የዝውውር መስኮት ከፍሎ ለማምጣት ፍላጎት አለው የሚሉ ዘገባዎች አሉ። ይልዲዝንም በተመለከተ ከ70 እስከ 80 ሚሊዮን ዩሮ ሊያስወጣ የሚችል አይነት ዝውውር ነውና ቸልሲም በደንብ አጥብቆ ሲፈልገው የነበረ ጉዳይ ነው። በዚህ ጉዳይ ላይ እነዚህ ሀሳቦች በስፋት እየተነሱ ይገኛሉ። ይልዲዝን ካሳዶን ማርክ ካሳዶን አርሰናልና ቸልሲ እየተፎካከሩባቸው ይገኛል። በቀጣይ ዝውውሩ የሚሳካ ከሆነ የሚጠበቅ አይነት ነው። በስፋት እንመለስበታለን። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበረ። አርሰናልን የተመለከቱ ዝርዝር ጉዳዮችን አነሳን። አበረታቱን፣ ሰብስክራይብ አድርጉ። ለአርሰናል ደጋፊዎች ቻናላችንን ሼር አድርጉ። ምክንያቱም እዚህ በዛ ብለን የአርሰናል ቤተሰብን የአርሰናል ኮሚኒቲን መፍጠር አለብን። የአርሰናል ቻናላችንን ሰብስክራይብ አድርጉ። የተለያዩ ጉዳዮችን በየዕለቱ ይዘን እንመጣለን። ያልተሰሙ የዝውውር ጉዳዮችን፣ የተጫዋቾችን ጉዳይ ዜናዎችን ይዘን እንመጣለን። በቻላችሁት አብራችሁን ቆዩ። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። በአዲስ ቪዲዮ እንገናኛለን። ጤና ይስጥልን።